ጤና ይስጥልን እንዴት ቆይታችሁናል? በነፃ የንግድ ቀጣናዎች ለተሰማሩ ባለሀብቶች የገቢ ግብር እፎይታ ተፈቀደ። በነፃ የንግድ ቀጣናዎች ውስጥ ግብአትና ምርት ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ በገንዘብ ሚኒስቴር ውሳኔ ተላለፈ። ሚኒስቴሩ ይህንን የፈቀደው የንግድ ቀጣናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ መሆኑን ገልጿል። የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦትና ችግርና የባለሙያ እጥረት በዋነኛነት የሚጠቀሱ መሆናቸውን ሚኒስቴሩ በመረጃው ጠቁሟል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባ አስታውቋል። በዚህም መሰረት ግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ ተገኝቷል። በእነዚህ ምክንያቶች አስመጪዎች ግብዓቶችን እና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነፃ የንግድ ቀጣና አሰራር ተዘርግቷል። ይህንን ስርዓት የሚያስፈጽሙ የነፃ ንግድ ቀጣናዎች በየአካባቢው የተቋቋሙ መሆኑ ተመልክቷል። ይህንን ተከትሎም በነፃ የንግድ ቀጣናዎች ውስጥ ተሰማርተው ምርትና ግብዓት ለገበያ የሚያቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነፃ እንዲሆኑ ተደርጓል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጣናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፈዋል። መቀመጫውን ኖርዌይ ያደረገው አኮቦ ሚኒራልስ ኩባንያ ከጋምቤላ ክልል ወርቅ ማውጫው ባለፉት 3 ወራት 23 ኪሎ ግራም ወርቅ ማምረቱን አስታወቀ። ኩባንያው በመጋቢት ወር ብቻ 7.5 ኪሎ ግራም ወርቅ ማምረቱን አዲስ ባወጣው መረጃ ገልጧል። ብሔራዊ ባንክ ኩባንያው ወርቅ ለውጭ ገበያ እንዲያቀርብ ባለፈው ወር ፍቃድ ሰጥቶታል። ባንኩ በሰጠው ፍቃድ መሰረት ኩባንያው 50 በመቶውን የወጪ ንግድ ገቢውን በዶላር ራሱ ማስቀመጥ የሚችል ሲሆን 50 በመቶውን ወደ ብር መመንዘር ይጠበቅበታል። ኩባንያው በመካከለኛው ምስራቅ ጦርነት ሳቢያ የተከሰተው የነዳጅ እጥረት ከተባባሰ የተወሰኑ ስራዎቹ ለጊዜው ሊቆሙ እንደሚችሉ ገልጧል። የኢትዮጵያ የመጋቢት ወር አጠቃላይ የዋጋ ግሽበት ወደ 9.4 በመቶ መውረዱን ካፒታል ከኢትዮጵያ ስታቲስቲክስ አገልግሎት ያገኘውን መረጃ ጠቅሶ ዘግቧል። በየካቲት ወር አጠቃላይ የዋጋ ግሽበቱ 9.7 በመቶ ነበር። የመጋቢት ወር የምግብና አልኮል ነክ ያልሆኑ መጠጦች ዋጋ ግሽበት ደግሞ በየካቲት ወር ከነበረበት 10.8 በመቶ ወደ 11 በመቶ ከፍ ማለቱን ዘገባው ጠቅሷል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበት 7 በመቶ እንደሆነ ዘገባው አመልክቷል። ምግብ ነክ ካልሆኑ ዘርፎች መካከል በትራንስፖርት ላይ 13 በመቶ የዋጋ ግሽበት ታይቷል ተብሏል። ብራዚል 17 የግብርና ምርቶቿን ወደ ኢትዮጵያ ለመላክ የሚወስድ ፍቃድ ማግኘቷ ተገለጸ። የሀገሪቱ የግብርና ሚኒስቴርን ጠቅሶ ሮይተርስ እንደዘገበው ብራዚል የበሬ፣ የዶሮና የአሳና ስጋን ጨምሮ 17 የግብርና ምርቶቿን ወደ ኢትዮጵያ ለመላክ ፈቃድ አግኝታለች። ኢትዮጵያ በአፍሪካ ትልቅ የህዝብ ቁጥርና ሰፊ የገበያ ፍላጎት ያላት መሆኗ ለብራዚል ተመራጭ የቢዝነስ መዳረሻ እንድትሆን አስችሏታልም ተብሏል። ውሳኔው በሁለቱ ሀገራት መካከል የቆየውን የንግድ ግንኙነት የበለጠ እንደሚያሻሽለውም ተነግሯል። ብራዚል እንደ አውሮፓውያን አቆጣጠር ከ2023 ወዲህ ከ500 በላይ የሚሆኑ አዳዲስ የግብርና ምርቶቿ መዳረሻ ገበያን የፈጠረች ሲሆን የአሁኑ ውሳኔ ደግሞ ሀገሪቱ ለዘርፉ እድገት ያላትን ቁርጠኝነት ያሳያልም ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2030 16 አዳዲስ መርከቦችን ለመጨመር ማቀዷ ተገለጸ። ሀገሪቱ በዘርፉ ዓለም አቀፍ ተወዳዳሪነቷን ለማሳደግ እንደ አውሮፓውያን አቆጣጠር እስከ 2030 16 አዳዲስ መርከቦችን ለመጨመር ማቀዷን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት አስታውቋል። በዚህም ከዘርፉ በዓመት እስከ 1.7 ቢሊዮን ዶላር የውጭ ምንዛሬ የማግኘት እቅድ መያዙንም የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና ዳይሬክተር አቶ አብዱልበር ሸምሱ ገልጸዋል። በባህርና ሎጂስቲክስ ዘርፉ ለተያዙ እቅዶች ሀገሪቱ እየተከተለች ያለው የውጭ ፖሊሲ ትልቅ አቅም እንደሚሆንም ተገልጿል። አገልግሎቱ አሁን ከሚሰጠው የሎጂስቲክስ አገልግሎት ባሻገር ዓለም አቀፍ ተደራሽነቱን የሚያሳድጉ አዳዲስ አገልግሎቶችን ለመጀመር በዝግጅት ላይ እንደሚገኝም ዋና ዳይሬክተሩ ገልጸዋል። አሁን ላይ ምንም እንኳን ዓለም አቀፍ ዋና መተላለፊያ የሆኑት የቀይ ባህርና ስዊዝ ካናል ላይ ችግሮች ቢኖሩ ተቋሙ ስራውን በስኬት ማከናወኑን ቀጥሏልም ብለዋል።
ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። የስራና ክህሎት ሚኒስቴር ዜጎችን አሰልጥኖ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት ማድረጉን አስታወቀ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በወቅቱ እንደገለጹ ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ሲሆን የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጭ በመላክ ሁለቱ ሀገራት የጋራ ተጠቃሚ እንዲሆኑ ያስችላል ብለዋል። በኢትዮጵያ በኩል ዜጎችን በቅተው የስራ እድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ስለመሆኑም ተነግሯል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና አቅምን ለማውጣት የሚያስችል ስለመሆኑ አመላክተዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ያሉ ሲሆን ምዝገባ የሚጀመርበት ቀን በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናልም ብለዋል።